ታሪካዊ ልቦለድ ደራሲ ሕይወት ተፈራ ተራኪዎች መሰረት አሰፋና ጅላሉ አወል ምንትዋብ እንደምን አላችሁ አድማጮቻችን። ምንትዋብ በሐዘን ላይ ሐዘን ተደራረቦባት መጽናናት አቅቷት ከረመች። ብርሃን ሰገድ ኢያሱ በመሪር ሙሾ ተሸኘ። ለድሃ አዛኝ ነበር። እንደ አባካኝ ቢቆጠርም ደግ ንጉሳቸው ነበረ። በጣም ይወዱት የነበረውን ወጣቱን ንጉሳቸውን ጎንደሬዎች በሙሾ ሸኙት። የንጉሥ ብርሃን ሰገድ ልጅ ኢዮአስ በኑዛዜው መሰረት ነገሰ። ምንትዋብ እናቷንም ሌሎች ዘመዶቿንም ተራ በተራ አጣች። ምንትዋብ ብቸኝነቱና ሐዘኑ አቆራመዳት። በሌላ በኩል እስከ ብስል ዕድሜው ከልቡ ያፈቀራትን ፍቅሩን ፍለጋ ጥላዬ ወደ ምንትዋብ መጥቷል። እስኪ ምንትዋብ ታሪካዊ ልቦለድ ትረካን 39ኛውን ክፍል እናዳምጥ። ምን ያህል ጊዜ እዚያ እንደቆመ ባያውቅም ወደ ቤተ ክርስቲያኗ በዝግታ አመራ። በወንዶቹ መግቢያ በኩል ሄዶ በሩን ተሳለመ። ቆም ብሎም ዳዊቱን ከማህደሩ አውጥቶ ደገመ። ሲጨርስ ዙሪያውን ተመለከተ። ወደ ቤተ መንግስት የሚመራው ሰው በአይኑ ፈለግ አደረገ። ወደ መጣበት ሲመለስ አንድ ቄስ ከግቢው ሊወጡ ሲሉ አያቸውና አባቴ ብሎ አስቆማቸው። እንዲባርኩት ከተጠጋቸው በኋላ ወደ እቴጌ ቤተ መንግስት ቤት ነው መሄድ ሲል ጠየቃቸው። ቄሱም በዚህ በወንዶች መግቢያ በኩል ሲሄዱ ዘበኞችን ያያሉ፣ እነሱ ያሳዩዎታል ብለው ተሰናበቱት። ተመልሶ ወደ ቤተ ክርስቲያኒቱ ወንዶች መግቢያ አመራ። በስተጀርባ በኩል ቁልቁል ሲወርድ ቄሱ እንዳሉት በግንብ የታጠረው በር ላይ ጥበቃዎቹ ቆመዋል። ትኩር ብለው ያዩታል። ራቅ ብሎ እጅ ነሳና እቴጌ ዘንድ ጉዳይ ነበረኝ፣ ስሜ ስሙር ነው፣ ሀነማይ ነው የመጣሁት፣ የእቴጌ ዘመድ ነኝ ብሎ የያዘውን የተጠቀለለ ዕቃ አሳያቸው። ጥበቃዎቹ ጉዳዩ ምን እንደሆነ ደጋግመው ከጠየቁት በኋላ እንዲጠብቅ ነግረውት አንደኛው ወደ ውስጥ ገባ። ጥቂት ቆይቶ አንድ ያደገደገ አስተናጋጅ መጥቶ ማን እንደሆነና ጉዳዩ ምን እንደሆነ አጥብቆ ከጠየቀው በኋላ ሄደ። ጥላዬ እንደገና ዘለግ ላለ ተጨማሪ ጊዜ ከጠበቀ በኋላ አስተናጋጁ ተመልሶ መጥቶ እንዲከተለው በእጁ ምልክት ሰጠው። ግቢ ውስጥ ሲገባ የምንትዋብ ቤተ መንግስት ከፊት ለፊቱ ገዝፎ ታየው። በስተቀኙ ያለው የጸሎት ቤቷን እያደነቀ ሲሄድ ግቢ ውስጥ ያለው የሰው ብዛትና ጫጫታ ገረመው። ሕፃናት ከወዲያ ወዲህ ይራወጣሉ። እነዚህ ውስጥ የልጅ ልጆቿ አሉበት መቼም ብሎ ወደፊት ሲመለከት ወይዛዝርትና ባለሟሎች ከወዲያ ወዲህ ይዘዋወራሉ። አስተናጋጁ በዝምታ ሲመራው ድንገት ግዙፍ የሆነ ግንብ ሲያይ ዝናውን የሰማው ሽናዋ የግብር አዳራሽ መሆኑ ገባው። የግንቡ ማማር ከፀሐይዋ ብርሃን ጋር ተደምሮ አይኑን አጭበረበረው።
ምንትዋብን ራሷን እንደዛ ገዝፋ ያያት መሰለው። ስለ ምንትዋብ ሲያስብ ምን እንደሚጠብቅ ማወቅ አልቻለም። ልጇ ብርሃን ሰገድ ኢያሱ ሞቶ ቤተ መንግስት ሁለት ተከፍሎ ብሎም ፍርክስክሱ ወጥቶ ወጣቱ ንጉሠ ነገሥት አዲያም ሰገድ ኢዮአስ በሻሽ ታንቆ ተገድሎ ሬሳው ጉድጓድ ውስጥ ተጥሎ መሳፍንት በየበኩላቸው ተቆራቁሰው ሀገር ተተራምሶ ወንድሟ ወልደ ልዑልና ዘመዶቿ አንድ በአንድ ሞተው እሷ ቤተ መንግስቱን ጥላ ወጥታ ምን ልትመስል እንደምትችል መገመት ተሳነው። ቁስቋም ግቢ ውስጥ ሲገባ ተሰምቶት የነበረው የመንፈስ መነቃቃት ከውስጡ ሊተንቃጣው። አስተናጋጁ በሽናዋ አዳራሽ በስተቀኝ በኩል ወዳለው እንቁላል ግንብ ወደሚወስደው ደረጃ ሲወጣ ተከትሎት ወጣ። ቁና ቁና ተነፈሰ። ጉልበቱ ዛለበት። እድሜው እንደገፋ ቢያውቅም አሁን በቅጽበት ጨምሮ የሸመገለ መሰለው። ደረጃውን ሲጨርሱ ላብ አሰመጠው። በፍጥነት ግንባሩን ያራሳውን ላብ በኩታው ተም አደረገው። እጁ ውስጥ ሊንቆረቆር የሚታገለውን ላብ እጀ ጠባቡ ላይ ጠራረገው። በር ላይ ሲደርሱ ቆም ብሎ ኩታውን አስተካከለ። ግራና ቀኝ ያደገደጉ አስተናጋጆች ቆመዋል። አስተናጋጁ እርሱን ለነርሱ አስረክቦ ወደ ኋላ ሲቀር አንደኛው እልፍኛ አስከልካይ እጅ ነስቶ ይግቡ አለና ቀደም ብሎ ገብቶ እጅ ነስቶ እቴጌ እንግዳው መጥቷል ብሎ አስቀደመው። ጥላዬ ልቡ ከታች ምላሱ ከላይ ጉሮሮን ይዘጉበት መሰለው። ምንትዋብ ቀይ ከፋይ የለበሰ ሰፊ ወንበር ላይ ተቀምጣለች። የለበሰችው ረጅምና ባለቀይ ጥበብ ቀሚስ ላይ የደረበችው በወርቅ ያጌጠው ሰማያዊ ካባ ልዩ ድምቀት ሰጥቷታል። ሹሩባዋ ላይ ሸብ ያደረገችው ነጭ ሐር ሻሽ ግርማ ሞገስ አክሎላታል። ጥላዬ ልቡ ቷ አለበት። ሰውነቱ ራደ። ግርማ ሞገሷ አስፈራው። ለጥ ብሎ እጅ ነሳ። ያ በር ላይ ሲደርስ ሊያጥለቀልቀው የቃጣው ላብ ፊቱ ላይ ከልብስ አለበት። ይቀመጡ ብላ ፊት ለፊቷ ያለ ወንበር በእጁ አሳየችው። በእጁ ግንባሩን አሻሸና በወርቅ የተጠቀለለውን ብራና ከብብቱ ስር አውጥቶ የተሸፈነበትን ጨርቅ ከላዩ ላይ አንስቶ እንደገና ለጥ ብሎ እጅ ነስቶ ሲሰጣት ምንትዋብ ተቀበለችው። እንጨት ላይ የተወጠረውን ብራና ስታየው ከዓመታት በፊት መነኩሴው ይዘውት መተው የነበረው አይነት የራሷ ምስል ነው። እርሶን ደግሞ ማን ላከውት አለችው። ማንም አላከኝ፣ ዛሬ ስራስ የመጣው። ስሙር ማለት እርሶ ነዎት? እርሷ አስታውሱኝም፣ ጊዜውም ርቋል። የባላምባራስ ሁነኝ ልጅ ጥላዬ ነኝ። ባላምባራስ ሁነኝ የቋራው የሳቸው ልጅ ጥላዬ ብላ የሷ ያልመሰላት ድምጽ ከውስጧ ሲወጣ ተሰማት። አዎ የቋራው ጥላዬ። ምንትዋብ ደነገጠች። ምላሷ ተቆለፈ። ከጥቂት ዝምታ በኋላ እንደምንም ብላ
እረ በቁስቋሟ ተቀመጥ እንጂ አለችው ወንበር እያመላከተችው። ተቀመጠ። ሁለቱም በዝምታ ተያዩ። ለካንስ አንተ ኖርሃል አንዴም ሁለት ምስል ስትልክ የነበርከው? ለመሆኑ እስከ ዛሬት ነበር? ጥላይ ፈገግ ብሎ ዝም አለ። ከመምጣቱ በፊት ሌላት በሐሳቡ ያወጣው ያወረደው ያለመውና የተመኘው ሁሉ ከጭንቅላቱ ብን ብሎ ጠፍቷል። የቀረው ዝምታ ብቻ። ብዙ ሐሳቦችን በርካታ ትዝታዎችንና ስሜቶችን የያዘ ከንግግር የላቀ ዝምታ። ለዚህ ቀን ምን አይነት ቃላት ይበቁ ነበር? በዚያ ሁሉ የሐሳቡ ጅንብር ውስጥ አንድ ነገር ከአእምሮ አልወጣ አለ። ንግስታዊ ግርማ ሞገሷ አፈዛ ደንግዝ የያዘው ይመስል አፉ ተሳሰረ። ስትናገር ደንገጥ ብሎ መስማት ጀመረ። ዛዲያስ ተዛሬ እንደዚህ መምጣት እየቻልክ ስለምን ይህን ያህል ጊዜ ቆየ? እኔኮ ከቆራህ ወጣው ጀምሮ የት እንደደረስክም አላውቅም ነበር። ቤተ መንግስት እኮ እንዲህ ዘመድ እንደ ልብ የሚያገናኝ ቦታም አይደል። እንደዚህ ስጎዳ ስለምን አልጠየከኝ? እቴጌ ሐዘን ደጋግሞ እንዳገኙ ሰምቻለሁ። እኔም እኮ ጎንደርን በዛም አልተቀመጥኩ፣ ደብረ ወርቅ ነበሩ። በቀደም ነው ወደዚህ የመጣው። ቢሆንም ጥላይ መጠየቅ ላንተ ነበር ሚቀል። ምንስ ቢሆን አብረን አድገንም አልነበር? መቼም በእኔ ደረሰውን ሁሉ ሰምተሃል። ልጄ ኢያሱ ሞተ ስንት ዓመት ሆነው? እንዴት አስቻለ? ስለ ልጇ የተናገረችበት ሁናቴ ልቡን ሰነቆረው። ቃላቷ ያዘሉት ዋይታ እዝነ ልቦና ውስጥ ገባ። ጥፋተኝነት ተሰማው። ትክዝ ብሎ ካዳመጠ በኋላ እሷን አገባለሁ ብሎ የነበረውን ተስፋ ልጅ ሆኖ አፈር ላይ ስዕል ሲስል ንፋስ ባሸዋ እንደሸፈነበትና ያንን እንደ መጥፎ ንግርት ተርጉሞት በውስጡ አንዳንዴ ፍራቻ እንደነበረውና እሷ ጎንደር መሄዷን በሰማ ማግስት ቤቱን ትቶ እንደሄደ ስዕል እንደተማረ የስዕል ንጉስ የሚል ስያሜ እንዳገኘና አለቅነት ማዕረግ እንደተሰጠው ተረከላት። ምንትዋብ በሰማች ሁሉ ተደነቀች። የራሷን ከመናገር ተቆጠበች። ትክ ብላ አየችው። የእውቀት ፍንጣቂ ፊቱ ላይ አስተዋለች። እሱም ቢሆን 60 መጨረሻዎቹ ላይ ያለችው ምንትዋብ እድሜና ሐዘን ከውበቷ ላይ ቅንጣትም ታክል ሳይቀንሱባት ግርማ ሞገስ እንደተጎናጸፈች ተቀምጣ በማየቱ ትናንት እንጂ ከ40 ዓመታት በፊት የሚያውቃት የባሏ ሐዘን ላይ በሩቅ ያያት ምንትዋብ አልሆንልህ አለችው። በርካታ ዓመታትን ያሳለፈችው ልቡ ሙቀት ስትለብስ ተሰማው። የስዕል ንጉስ ሆነ እኔ እንደዛ ሰዓሊ ሳፈላልግ፣ በተለይም ደግሞ ለናርጋ ስላሴ የት ነበርክ አለችና ሮብዓም ያላትን አስታወሰችና እንዴ መላከ ፀሐይ ሮብዓምን መምጣት አልችልም ያልኸው የስዕል ንጉስ አንተው ነበርክ እንዴ አለችው። በአዎንታና በሀፍረት ራሱን ነቀነቀ። ስለምን ጥላይ? እውነቱን ተናገር ሃሉኝ አንድም ቀን ሳያስፈልጉኝ በመቅረቱ አዝኜ ነበር። ነፍሷን ይማርና እነዬ ጥላይ ጠፋ ብላኛለች። ወዴት እንደሄድክ ግን አላወቀችም። አንተም ብትሆን መላከ ፀሐይ ሮብዓም ሲጠሩ መምጣት ነበረብህ። ቁስቋም ናርጋ ስላሴና ሌሎችም ቦታዎች የተሳሉትን ስዕሎች ትስልልኝ ነበር። እኔም ጋር ዝምድናችን ይቀጥል ነበር። ለመሆኑ ትዳር አበጀህ? የለም አላበጀውም ብሎ አንገቱን አቀረቀረ። በእኔ ምክንያት ይሆን ብላ ተከዛለች።
ምንትዋብ ታሪካዊ ልቦለድ ትረካ ክፍል 40 ይቀጥላል። አብራችሁን ስላላችሁ እጅግ እናመሰግናለን። ምንትዋብ ታሪካዊ ልቦለድ ደራሲ ሕይወት ተፈራ፣ ተራኪዎች መሰረት አሰፋና ጅላሉ አወል። ምንትዋብ